ፍየል በጣጥ ብር ከምታወጣ ናት ሲሆን ነው እንደምትኖር ጋሽ እዛ ቤት እኮ ብቻዋን ከሚደብራት ብዬ እኮ ነው እዚህ ማመጣት እና ውለታ የለሽ የራሱ ነው ብልት ያው ላስቲክ ምንም ቃል የለንም ከምር ሰላም እንዴት ናችሁ? ዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችን ቆዩ። ጄሚኒ በሸነና ቲዩብ መጥተናል። አይ ቡና አንተ ቡና ጠጣም ወይ? አይኔ በቃኛ። ለምን ጠጣ እንጂ ልጄ። አይ ታዩ ሙርሽዳ እሱ በሆቴል ለሚጠጣው ያንቺና ተላይ ጠጣልሽ እንዴ? ኧረ እንደዛ አይደለም። እኔ በስለበቃኝ ነው እንጂ አሁን እዛ በቃ ሳምረው ሲያቀርቡት ምንም ደህና ነገር መስለዋል። ፍየል በጠጣል አይደለም እሱን አድርቀው ይቆሉና ከቡና ሲበዛ እኮ ምንድን ነው ያለካሱ ነው ታዲያ ለእሱ አይደል እንደ 100 ብር ምን ተከፍሎ ለፍየል በጣጥ ብር ከምታወጣ ናት የጨው ብለህ ብታቀብላት ዱዓ አታገኝም? እዛ ሄዶ ማወቅ መስሏል። እንደዚህ ተቀምጦ ስማኛ ያሉማል። አቤት ምን ላድርግ? ማታወራ ነው ማውራት አልችልም። በቃ እሺ እጠጣለሁ። ቡና አይደል እንደሚያረጋግ አባር ጠጣ። ለኔ ብለህ ነው የምትጠጣው? ታላቅ ስትፈልግ ደባሪ ሲደብር በአላህ እጠጣለሁ ይለኛል እንዴ? የምር ግን የሁሉም ቤተሰብ ችግር ነው ይሄ። ውጪ ሲሆን ምናምን እበላለሁም ስትል ችግር ማለት አልበላም ስትልም ችግር አለ፣ እበላለሁም ስትል ችግር አለ። እሱ ችግር አለ። ግን አንዳንድ ጊዜ ደግሞ ውጪ የሚደረግ ፖዚቲቭ የሆነ ነገር አይመስላችሁም? አስቡ እንግዲህ ቡና ነው ከባድ ነው። አንዳንድ ጊዜ ውጪ የምጠጥተው ወይ በልቶ ምናምን የሚመጣ ሰው አለ። ከባድ ነው ብቻ እኮ ከጓደኞቹ ጋር ምናምን በልተህ ከመጣ አለቀልህ ብላ ስትባል የሚበልጥ ደህና ነገር አገኘሽ ውጪ በላሽ ምናምን ነው የሚሆነውና አጂም መጆት በ18 እና በ19 ዓመትሽ ወንድ ተከትለሽ ከቤተሰብ ተጣጥለሽ እሱ ቤት አትግቢ። በኋላ አመት ሳይሞላሽ ነው ጨርቅሽን ማቅሽን ሳይል ጎዳና የሚጥልሽ። ልጅ ነሽ ገና ማገናዘቢያሽ አይደለም የኔ ቆንጆ። ሃይ ስኩል ደረስሽ ማለት ትልቅ ሰው ነሽ፣ ቤተሰብ ማስተዳደር ትችያለሽ ማለት አይደለም። ገና ልጅ ነሽ፣ ተማሪ፣ ቤተሰብ የሚልሽን ስሚ። ወንድ ተከትለሽ ሄደሽ ጎዳና ነው የምትወጪው መጨረሻ። እግዚአብሔርን የምሬን ነው። ፍቅር ማቹሪቲ ይጠይቃል። በስሜት አትነዱ። ቤተሰብ የሚላችሁን ስሙ። ደግሞ ቤተሰብ ያልመረቀው ነገር የትም አይደርስም። አድቡ። ሁሌ አንጀቴን ነው የምታረሹ ስትናገር። በአሁን ሰዓት አብሶ የአሁን ጄኔሬሽን በጣም እየፈጠኑ ነው። በጣም ሃይስኩል ምናምን ሳይገባ ሃይስኩል ብቻ አይደለም 8 7 ከወንድ ጋር እየኖረች ነው ወይ እርጉዝ ናት ወይ ወልዳለች። ከዛ የሆነ ሳለ አይሆኑ ላይፍ ላይ እናያታለን። በቃ እሱም የእሷ እኩያ ነው ዛት ነው የሚሄደው። ኦብቪስሊ ሸክም ነው። እንኳን እኩያ ታላቋ ቢሆን ራሱ እሷ ኦልሬዲ ልጅ ስለሆነች ማቹርድ ሆነች ይፈልጋል ቤተሰብ ማስተዳደር የምትችል። ስለዚህ ትቶሽ ሄደ። እሷ አሁን ደፋር ከሆነች ወደ ቤት ትመለሳለች፣ ደፋር ካልሆነች ጎዳና ቤተሰብ ማረጋቱም ምክንያቱም አንድ ወልዷታል፣ ምንም ብታደርገው መልሶ ያስገባታል። አንዳንድ ቤተሰብ አለ በርግጥ ቁርጥ ካለ ቁርጥ የሚል ግን በቃ ቤተሰብን አስደስቶ መውጣት ይተዘበይስት በጣም እንደዚህ ተጣልቶ ተገጫጭቶ ማለፉ ልክ አይደለም። ተመርቆ መውጣት ትልቅ ነገር። አቤል በሸነናቲው መተናል። ልጄን እንደ በሽተኛ በ2 ሊትር ጁስ ጥሎኝ ሰጠው አይደለ? ታዲያ ለምንድን ነው ራሳችሁን ችላችሁ ማትሞቱ? እኔ ልጅ ቤት የምትኖሩት ሌላ ቤት የምትበሉት ሌላ ቤት ነው። ድስት የላችሁ። ምን ይገራ ገባ? ኧረ አለን ጋሼ። ምን ማለት ነው ታዲያ? ስሩበትና ብሉበታ እንዴ። ችባይ ሞላ ሞገባ ማርሸት ነው ቀለባ ብላ አግብታ አስጨፈረ ልጅ። ይሄው እንኳን ማርና ሽት ልታበላት የኔ ማር እንኳን ብለ በቅጡ ስጠራ ሰምቼ አላውቅም። እኔ እስካው የሚያንገበግበኝ ማለት ነው ሁለቱም ከእናት ከአባታቸው የሚለው ዘፈን ሲከፈት እንደዛ ማልቀሴ እስካው ያንገበግበኝ። ኧረ ተው ማታ እየመጣ ትወስዳታለህ፣ ጧት መተህ ትመልሳታለህ። ፔንሲዮን ነው እንደምትኖር ጋሼ። እዛ ቤት እኮ ብቻዋን ከሚደብራት ብዬ እኮ ነው እዚህ ማመጣት ነው አይደለ? እሷ ቤት ብቻዋን ከሚደብራት እዚህ የመጣችሁ አብራችሁ ትውላላችሁ የኔ ቤት። እሺ ባለፈው እሷ አሟታል አልመጣም ማለችኝ ብለህ ብቻህን መተህ ከእናቷ ጋር እስከ 3ኛ ሲኒ ቡና እያንቃረርክ እያመሃሉ አልክም ነው። ከእናትየው ጋር የጀመርከው ነገር አለ። አንተ ስታይ ፈገግ ማለት ጀምራለች እናትየው። ምን ማለት ነው? ኧረ በስመ አብ በሉ ጋሼ። ራስ በል በእናትህ። እንደውም ራሷ መጣች። ነይ ስፈልግ ሰሚኛለሽ። አንቺና ባልሽን እዚህ ቤት ቀን በቀን ባያችሁ ከዚህ በኋላ ማለት ነው የባልሽን ፍሬ አፍርጬ ጾምሽን ነው ማሳደርሽ። አንቺ እንግዲህ ልጅ እንዴ አባዬ ምን አጠፋን? እኔ እኮ ልጄን ለወንዴ ዳርኩ መስሎኝ ነበር እኮ። አንተ ባለፈው አንተ ኩሽና ሆነ እሷ ውጪ ልብስ እያጠበች ካልሳው ስትለኝ ነበረው አንተ ነው አይደለ? አዎ። እና ከለስከው
ከለስከው ወይ ንገረኝ። ከልሼዋለሁ። ይከልስ ነገር ይከልስ። አንተ የወንድ ክልስ በቦክስ መከለስ ነበር። ኧረ አባዬ ባሊማ አትናገረው። ይቀራል እንዴ? ይቀራል። ገላግኛ አስቀርተሽ እንዴ? ሶፋዬን እኮ አረገበው አሰመጠው። በገዛ ቤትሽ እንት ቤት ለመግባት ከሱ ጋር ግፍ አይደለ እንዴ? ተጠርቶ እኮ ወጥ ይቀምሳል እኮ እንዳባወራ አይደል እንዴ? ይዘሽልኝ ሂጂ ናኒ፣ ይዘሽልኝ ሂጂ። እቺ መቀርቀሪያ ወይኔ ጉዴ! ምን ያህል ቢያማራቸው ነው የመጨረሻ ካለት ቀን በቀን እየተመላለሳችሁ አንዳንድ ይሶና ዲቪት ነው ላዳብቻ መጥተይ ጭራሽ ምግብ ማብሰል ጀመረ። ሰው ቤት ሄደ ከለሰው ኧረ ተው በስመ አብ ደውብ ትችላለህ ማርያም ጾምሽን ማሰድር አፍርጭልሽ ሰው ነው የምታድሪያት። እውነቱን ነው እላበላ ልጅ ቤት ውስጥ ኧረ ወይኔ ኧረ ከብዳችሁ። ግን አክቹሊ ግን ማለት ነው የምርቁም ነገር እኮ አለው። አዎ እሱም አለ። ቤት እግር ስታበዛ የሚከተል ይሄ ነው። ኤቭሪዋን አፉን አውጥቶ አይናገርም እንጂ ትናቃለህ በጣም አንዳንድ ሰው ላይክ ሲበዛበት ያሳያል፣ በተግባር ያሳያል እንጂ ሜንታሊቲያቸው ላይ የሆነ ከሚያደርጉትም አንፃር ያ መናቅ ይኖራል። ሰው ቤት እግር ማብዛት። አጎስ 62 በሸነና ቲዩብ ደርሰናል መተናል። እሺ አባይ ወይ ደህና ነህ? እንዴት ነህ? ሰላም ጓደኛዬ ነው። ምን እየሰራህ ነው? ያዙ እንትን የድር የሆነች ነገር አለ። እሺ ቢቺ መቼንሽ ገናች ቢኒ ባሻው እቺ ስራ ምና እቺ ጅሎም ነው አሽራባቸው ከእቺ ነው የሚሽጡሩ። ኧረ ተይ ቦርጩን ገልብጦ ምንሽ ብትቀመጠው ምን አሽራች ሲጀመር አቺ ሰራም በጭቃ ደጭቅ ነው የሚስለው። ይችበላል ይሽጠጣል። ኧረ ተው አጭቡ ስጭማ እንዴም አይቻቅም። ኧረ እናፋቸራ ማጭባት ነው ያለው ታዲያ ይወፍቀው እንኳን የሚያወሩት አትባት ፈጭማ እቺ ፋቸራ ውጭታ እቺና ካፈጭ ኧረ ይችባት ለሲ ይወፍቀው እንኳን ነው ይችዋታል ለሲ ነው ባባበት ነበረች ጎሙድ እቺ ምናምን እየጨመረ የመጨረሻ እንትኖች ስድስተኛ ቃላቶችን እየጨመረ በፍት ምናምን ነበር። አሁንም ያወራ ሰው አንዳንድ ሰው ይኖራል። እኔ ያስችል ይጣፍጥ ፋዘር ያደጉበት እንደሆነ ለወቅ እኔም ቃድያ ቃለው እንደዚህ እመቤቴን ይመረኝ ከጓደኛዬ ጋር እያወራ ማዘር ደቅ ብላ ማለት ነው ታርገ ሰምታለች ጻዲቁ ከዛ ሳለችን አይ ደስ የሚለው አጉል ነገር አላወራን። ሃይ ስኩል ተማሪ ሆነን ምን ሜታቂ ያለሽ እንደልከው ታረማክሸለች ከባድ እኮ ለዛም እኛ እፍት ነበር የምንችለው በዛ ሰዓት። እፍት ደግሞ በጣም ከባድ ነው እና በጣም አስተዋውሻለሁና የራሴ ቅሌት ነው። እንኳን መጥፎ ወሬ ያላወራሽ ማርያም መጥፎ በቃ ገብተናት ነበር። ማጂ በሸነናቲው መተናል። ይችላል ኦኬ እኮ የቀደመ ማዘሪ መጣና ቀናችን ተጠብቀ ማስታወቂያ ለጥፈናል ነበር። አውርተኖት ነበር አይደል? ቀለም አረ እንደዛ እኮ አይደለም ማዘሪ። እኛ ስለ ራሳችን ስናወራ ደስ አይለንም፣ ስራችን ይናገራል። ቢሆንም ግን ንገራቸው። እሺ 42 ያለውን ወይራ ቢልዲንግ እኛ ነን የቀባነው። ገባውን እኛ ነን የቀባነው። 49 ያለውን 49 ቀበሪቾ ቢልዲንግ ሙሉ ቀብተን የጨረስነው እኛ ነን ማዘሪ። ወይ አንተን በካሬ ቀናሽ የሚቀቡ ሰዎች አግኝተው ገቡ ማዘሪ። እንዲያምኑ ማነው የመጀመሪያውን ፍሎር እኛ በነፃ እንቀባውለታለን ማዘሪ። እንደዛ አይደለም። ይኸውልህ ጠዋት እወጣለሁ ማታ እገባለሁ ያለ ምንም ስራ። ሚስት ልጆቼ እኔን ነው የሚጠብቁኝ። ቤት ስገባ ታዲያ እግርና እጄን ይዤ ነው። ታዲያ ልጆቼ እግሪ ብሎ ወይ ማዘርዬ እግሪ ብሎ ወይ ማዘርዬ እኔ ምስትና ልጆቼ ሌላ ታሪክ ተናገር። ተመሳሳይ ታሪክ ማዘርዬ እኔ ደግሞ አያቴ ቅርብ ሰዓት ነው ያረፉትና ማዘርዬ መቃብሯ ላይ ሐውልት አሰራለሁ ብዬ ቃል ገብቻለሁ። በምን ነበር እኮ ነው ቃል የገባው። ኬታም ቀለም ካልቀባው እንዴት ይችላል ማዘርዬ? አንተ ማዘርዬ ብለህ ስታበቃ ጣፋጭ ልታረጋችሁ ሱካር ልታረጋግባባ ያማ አይደል?
እናንተ ጉደኞች ናችሁ። በልቁልፍ ይዤላችሁ ልምጣ ተባባላችሁ። እሺ ተስማሙ። ወይኔ ዘሪውን በሪሁን በላቸው። ስማ እኔ የባህል አባት ልጅ ምን አለ በለኝ 3 አመት ብቻ ስትኝ እንደዚህ አይነት G+3 ገንብቼ የራሴ ማለት ቀለም ቀቢባታ አንቺን አሸክልሻለሁ። በእውነት አይደል? አስረኝ እኮ ሞራልሽ ዘርዬ በቀለም ቀቢነት ነው። 3 ቡና ነጋዴ ጋር ቡናውን ብለህ ሳይሆን ያ ከኤደን ባህረ ሰላጤ የሚሰፋ ዳሌውን ለማየት ለመጎብኘት ትሄዳለህ። ሰው በሁለት ሲኒ ይነቃል፣ አንተ 13 ሲኒ ትጠጣለህ። ኦቨርዶዝ ሆነብህ አይደል? አይ ዘርዬ አንተ ሁሌ ስማ ቲክቶክ ኤፍዋይፒን አስተካክል። ይሄ ሱፍ የለበሰ አነቃቂ እየመጣ የሚቀደደውን ቀደዳ እውነት ነው ብላ አታስብ። የሚኖር ህይወት አለ። 100 ሚሊዮን ህዝብ እንደዚህ አይነት G+3 ሊኖር አይችልም። አንዳንድ ሰው የተፈጠረው ሊገነባ፣ እኛ ደግሞ የተፈጠርነው ሊገነባ። ሁሌ ሞራል አሰተማ አይደለም ሞራሉ ደሰል በ3 አመት አዎ ያፈዲስ ማለት ነው። ሁሉም ሰው ሚሊዮነርና ቢሊዮነር ሊሆን ይችላል። ኦፍ ኮርስ አዎ ሁላችሁ እንደዛ ማለት አንዳንዱ ካፌ፣ አንዳንዱ ቀለሙን አምራች፣ አንዳንዱ ግንበኛ፣ እንደዛ እየሆነን ነው የምንኖረው። ተቀበል በሞትኩት አንዴ ቆንጂ ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና፣ ልጆችሽ አደጉ፣ ባል ትዳር ጤና። ያዝም አረዳት ሂሳብ ከኔ ቁረጥ፣ ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞትኩት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን የጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል፣ አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ። ማን ረዳት? ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብት ውለታ የለሽም አብሮ መብላትን ማየሁት ስመኘው እንግዲህ ስትሎኛል ስማምን ዳግመኛም እንዳልቃኝ ያበደ ስራ ማለት ያበደ ስራ ማለት ረበል አንተ ውስጥ የሚነዝር በጣም ከምር በጣም ነው ውስጥ የሚገባ በጣም ነው ያበደ ስራ። ቀንስ ጠብቁ ምርጥ ስራ። ወይኔ ያሲኑ ምን አይነት ጸዲ ስራ ነው የመጣው ማለት እኔ ቃል የለኝም እውነት። አንተም ቢመጣ እግዚአብሔር ማለት ትንሽ ዘፈኑ ራሱ ቢቆይ አለቅስ ነበር። ያበደ ደግሞ መጨረሻው እንትኑ ገልጾለታል በጣም ዘፈኑ። ቴዲ እኮ ይለያል፣ ቴዲ ይለያል። እኔ በቃ ያሲኑ ያበደው ስራ ነው ይዘህ የመጣ ያለው ያን እየሞከርኩ ነው ይዛ ቤስት። ይሄ ደግሞ በጣም ፈነዳ የሚያደርግ ያበደ ስራ ነው። ታሲነ የብዙ ሰው ቁስል ነው ይሄ ደግሞ በጣም የብዙ ሰው እንደዚህ አሉ። የሽንገላ ፍቅር እየሰጡ የሰው እድሜ ላይ ተጮተው የራሳቸውን ህይወት የሚያቃኑ ሰዎች፣ በጣም ደደብ የሆኑ ሰዎች ማለት ለነሱ ትክክለኛ መልስ ነው። የብዙ ሰው ቁስል ላይ ያነሳው ያሲን አንደኛ ያሲን በጣም ትችላለህ። በጣም አይ ደግሞ ያበደ ሌላ ስራ ተጠቃለን። በጣም ያበደ ያሲን በጣም እናመሰግናለን። እንደዚህ እናመሰግናለን። እውነት በጣም ይጣልኝ እኮ ነው የሚል አንተ ልጅ ቴሌቪዥን ላይ ነው። ድምፁን ቀንስልኝ። ከዚህ በላይ ከቀነስኩት እኮ ይጠፋል። አባ ባል የሚስቱን ጡት መግባት ይችላል ወይንስ አይችልም? ምን የምትከፍተው አንተ ልጅ እንደምታስበው አይደለም። አባል አስረዳ አምጥቶብኝ ነው እንጂ ምን አመጣብህ? ራስ አይደለ ከፈትከው። ቲክቶክ ፎር ዩ ፔጅ ላይ ይልካል ቪዲዮ እና ለኔም ልኮ አውጣው። እኔም እኮ ቲክቶክ አለው ግን ለኔ ሐዲስ ነው ዜና ለማምጣት ለአንተ ብቻ ላይ ጡት የምትፈልገውን ያውቃል ማለት ነው ቲክቶኩ ራሱ። አረ እንደዛ አይደለም። ፈለከውን ገደልን ግባ። እኔ አይመለከተኝም እኮ
ልከለክልህ አይደለም በስልክ ግን ሀያ ቢይዝ እፍረት ነገር ቢሰማ ካላመንከኝ እንካ ራስ ቀይረ ይኸው ምን ትሰጠኛለህ? ይኸው ራሱ ነው እኮ ይኸው ቀየርኩልህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቶሻል አይደል? አሁንም ልቀይረው ብልታችሁን ለምንድን ነው ማሳደግ? ይኸው ራሱ ነው ብልት ይኸው ቀየርኩልህ። ጭራሽ አስተደብከኝ። አሁን ውጣልኝ። ስልኩን ስጠኝ። ከባድ በሰፊ ለፊት ደስ ያለው የኤርፎን ጥቅም በጣም ከባድ ነው። የኤርፎን ጥቅም በነገራችን ላይ እንትን ላይ የሚመጣው ፎር ዩ ፔጅ ላይ የሚመጣው እኛ ብዙ ጊዜ ምን ነው ሪኮመንድ ያደረገ ተመሳሳይ ያላየውን ነገር አይመጣም። ድንገት ተሳስቶ አንድ ሊመጣ ይችላል። ከስንትና ስንት ቪዲዮ ተደጋጋሚ ከመጣ እንደዚህ አይነት ቪዲዮ ተመስረታ ያለ ማለት ነው። ጌታ ሆይ ቤተሰቦች ቢታው እንደዚህ ነው ቪዲዮ ይመጣ እንደው እነዚህ ይሻላሉ እኮ የሚሳደቡ አሉ። ልክ እንደጀመረ የሚያስደነግጡሽ በቃ ስልክሽን እንደምታረጊው ራሱ እቺ አይኗ ትልልቋ ዶክተር ኦኬ እሱ አሁን እኮ ፊቴ ሲመጣ ነው በቃ እንትን ስክሮል ማድረግ ያለባት ሰባኩር ቀጥታ ወደ ጉዳዩ ነው የምገባው። እሱ በጣም ከባድ እና ታው ስለ ሰው ልጅ ልነግርህ ነው። አይ የምር እኛ ምስጋና ቢስ ነን። አሁን ለምሳሌ ቤት ያለውም ቤት የሌለውም አሁን ለምሳሌ ትንሽ ቤት የሚኖር ትልቅ ቤት ይፈልጋል። ቪላ ቤት ያለው እንትን ይፈልጋል፣ ማንሽን ኦር ትልቅ ቤት ይፈልጋል። አፓርትመንት ያለው ሁላችንም እንትን ይፈልጋል። ልክ ነው። ከዛ ዋናው ሼልተር አለን ብቻ እግዚአብሔር ትንሽም ትልቅም ቢሆን አትሊስት በቃ ሳያለውም ማመስገን አለበት። ከባድ ቅጠታችንን ሳስበው ለምን ብትል መጨረሻዋን እየጠበቅኳት ነው። ዝንብ ቤት አላት አላልኩም። ትንሽ እኮ ወጀብ ቆሎ ብትመለሽ ላስቲክ ታውቂያለሽ? እንዲህ ዝርግት ታርግሹ መልሶ በጥፊ የሚልሽ እንደዛ ነሽ አንቺ። ትንሽ ተሻሻል ሄድ ብለሽ ምልስ ወዲያው ፔንዱለም ታውቂያለሽ? እዚህ ዥቡ እያለ ተሻሻል ትንሽ ነው ዥቡ ብለሽ መመለስ ነው። ዝም ብለሽ እንደው ሌላ የተሻለ እንስሳ ብትጠሪ ሰገራ ላይ የምትቀመጥን እንስሳ ቤት አላት የላትም ብያው ልጨነቅ አይደለም። እንዲሁ እንደዳከረች እንዲሁ እንደሆነች ነው። 4 ሰዓት ነው መሰለኝ እንደተቀመጠች ብዙ ቦታ እኛ ላይ ምናምን ብዙ ስንት መንገድ ላይ የሚተኙ እህት ወንድሞቻችን አሉ። ዝንብ እንዴት ቤት የላትም ብለሽ አንዳንዴ ማለት ነው ብሬን ሴልሽ ሲሞት ሰምተሹ ታውቂያለሽ? ወደኋላ ሲሄድ ጭንቅላሽ ተቆጣጣ ሁሌ ስሜታዊ ትሆናለህ። ከሽያማ ሰሞኑን እያገገምኩ እንደሆነ እየታወቀኝ ነበር። ተመለሰው እያስታወስኩኝ ነገሮችን በደንብ እያበብኩ የነበርኩትን ነው። ባንድ ጊዜ አቀነሳዝንም አትሊስት ሼልተር በቃ ጣራ እንኳን ግድግዳው ምናምን መሰረቱ ለምን አሰርላቸው ጣራው በሩ ነው የሚኖረው። እንዴት ነው ጣራ ብቻው እንዴት ነው የሚኖረው? ገረ አትሊስት ሼልተር አላት በቃ የሆነ የቤት ስሜት። ለስሙ አባትሽ ኢንጂነር ነው። እንዴት ነው ያለ ግድግዳው ሲቀር ጣራ ብቻ ሼልተር ይኑራት ነው ቤት አይኑራት። እኔ በእውነት በጣም ዝናብ ከመጣ ነፍሳት በረሮ ወይኔ በረሮ እኔ ብለን ቤት ስታንዳርድ ኔት ሄዱ መኖራቸው ቤት እኮ ነው በረሮ። እኔ በህይወቱ ግን ኤላታል ችግር የለበትም ብለሽ ነው የምታስቢው? በየቀኑ አዳዲስ በረሮና ዝንብን እየፈጠርኩኝ የዋህነት ሰው ላይ ብቻ ኖ በጣም ከኔ ጋር እንደዚህ ሂዳ ትመለሳለች። እኔ ይላታል ትክክለኛ አገላለጽ ላስቲክ ወጥረሽ መልሰው መሰብሰብ ነው አይደል? እሱ እኮ በቃ ደህና ሀሳብ አመጣለች ብሎ ካሁን ወይ መስዋል ጀመርሽ እኮ ብላ ግዛታል እኮ በሰላም መጨረሻዋ ተበላሸች። ሰብሰብ አድርገሽ እኮ ማኖር ትችያለሽ። ቤት ምናምን ገምዳ ሼልተር ይኖራታል ወይ ረዲት በጣም ከኔ ጋር እንደዚህ ሂሳቡን አመጣሽ? አዎ አባቴ ምንድነው? የኛ አይደለም የእናንተ ነው አለቃ። አስፈልቺ ነው እኮ የተጠቀማችሁት ነው። መጠራሃለሁ
ጠራሃለሁ። ቀልቼበት እኮ ነው እንደዚህ አይነት ነገር አላወቀኝም። እንዳትጨናነቂ አንቺ ና ምንድነው አባቴም ፀጉር ብቻ ነው እኮ ጭንቅላት ነው እንዲቀቀልክልኝ ምግቡ እንዳለ ትፍያለህ እንዴ ብላ ነው አንቺ እንዴት ነው ምግቡ? እኔ እንጃ የኔ ንጹህ ነበር። ራስ በላችሁ ያንጻሽ ምንድነው ጭንቅላት ነው እንዴ? ይረጋጉ አለቃ። እዚህም ውስጥም ካሜራ ስላለ እናጣራለን። ውስጥም እዚህ አለ እዚህም ስላለ አይ ኒፎስ ቢያ አለብኝ ታውቂያለሽ። እንትን ይላል ጭንቅላቴ ይረግፋል ፀጉሬ ምናምን አየኸው እንዳይቦንብህ እንትን ነው ያኔው ሊሆን ይችላልና እቃ ማጠቢያ ቤት ነው ይሻላል። ወደ ገደለው እቃ ማጠቢያ ወይኔ ጭራሽ ካሜራው ከታየማ ይባሳል። ካጥፈህም ማን የቀጠረ ጆቴ ራስ አውቀን ሄድከው? እኔማ ማውቀው ቦታ አለ ብላ እርግጠኛ ነኝ። እኔማ ማውቀው ቦታ አለ እንደዚህ ቦታ እንገናኝ ብለው ነው። ዋው ጭራሽ ንጹህ ነው ብላ ወንድሜ እረሷ እንኳን ንጹህ ነው አለች። አዎ የኔም አለው ብትለው የሁለቱም ላይ ረገፈ ሊል ነበር እንዴ? ጭራሽ ሌላ ወደ እስር ሊሄድ ነበር። አዎ አታዋጣ በቃ ነጥብ እሷ ተቀረበ 12000 ብር ባንድ ሌት እዛ ድንጋይ ላይ ነው ያገኘው በለኝ። እዛ ድንጋይ ላይ ነው አንተ ድድም አስጫት ትናንት ብትለቅ ዛሬ እኔን ካሊባ የሰው ወርቅ አደምቅ ይባላል። የማን ነው አሪካረክሹ አባባሉን በአባባል አስቀረሽው። አንቺን አደመቀሽ የሰው ወርቅ ታካሊው። አየሁ አሁን ተመለስኩ ወደ ራስ አከክ። አይ እዚህ ሰፈር ሰው ማለት ወርቅ ለብሼ ቢያይ መዳብ ነው ትላለህ ማለት ቦስ አረፍሽ እኮ ይቅርታ በጣም ነይ ያ ኬቱን እንትን ውስጥ አድርጊ፣ መኪና ውስጥ አድርጊ። መዳብ ነው በላ መዳብ ነው እና እስካሁን ምን ትሰራለህ? ይቅርታ መኪናውን ላጽደዋ ደበዛድ የሚከፈል እሺ፣ ይቅርታ ሌላ ሰራተኛ እንዲህ በቀላሉ ምቶ ይመስላል። ገና ተቀምጣችሁ ሰው የምታሙበትን ድድ ማስጫ አፍርሼ፣ ኧረ ድድ ማስጫውን እንኳን ተውልን የራሴም ገነባበታል። ከዛም ሁላችሁም አንድ ስም ታስታውሳላችሁ። አሳቀቀው በቀላሉ ሞት ማለት ሊያስነሳው ወዴት ሰው ከባድ ነው። ታገቢኛለሽ? አላገባም። ቅያሪ ጫማ የሌለሽ ትዳር ምናምን ትላለህ። ኧረ ደገመው። አንተ ቦክሰርህን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብህ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድን ነው ማማር? በዚህ በበግ የተባለላትን ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድን ነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖርም። አንተ የደከምክ እንኳን ይሄዘው እየቀረብሽ እኔ እናትን ያለውልሽ። እሺ ነበር። ይኸውልሽ እነዚህ ልጆች እኮ ማለት ነው ጌጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ምንድነው ግን ችግር ነው? ሁሌ ገዛው ቀሩ እኮ ጓደኞች ነጥቃቸው አንተ ሚስቶች አንተ ይመስለኛል ሰለሞን አንተ 80 ሚስት አለ መሰለኝ እንዴ? አፋታ በተደላ ካፋቸው እንኳን አይጨረሳቸውም እኮ ቃሉ ያረግላችኋል። እሬ በስማ ወረ ገደለ አረ ከማራጥኛው ለሳሙስ ተቆብ ያዳጋማች ተዘነበረ ወንድም ያራስ ጋር ተረስ ካጀም እንደወሰን ይጋልጥ ወመታ አላሰው ነው ለቋሙና ተቆ ተቆብ ያዳጋማች ተዘነበረ አለፈች ወጡ ከፈረቻ ወቆ ወብ ያለው አይቢራ
ማለት በጣም ከባድ ምንም ቃል የለንም ከምር ከባድ ነው። ዘፈኑ ቦታውን አገኘ፣ ቪዲዮ አገኘ። የምር አክቲንግ አብሶ ካሜራማን በጣም ትችላለህ። እውነት ትችላለህ። ካሜራማን እኔ እንጃ በቃ ሲኒማቶግራፊ ምናምን ሁሉም ነገር ጽድት ያለ። ከዛ ደግሞ እንትን ላይ ተውኔቱ ላይ ስንመጣ በቃ ሰርተውታል። በቃ ሎኬሽን መረጣው ራሱ በቃ ኮስቲዩሙ እኔ በቃ ይሄ የእናት ለቅሶ ሀዘን ፊቷ ላይ አለ ይታያል። እና በጣም ነው የምትችሉት እውነት በጣም ዲያስለቅስም በጣም እናት ይሆነ ይወራል ውስጥ በእንዴ ያልቻልኩ በቃ እንዲ ውርርን ያረገኝ ምናምን እንበይ ለሚያዝ ብዙ ደቂቃ ሞክሬያለሁ። ብዙ ደቂቃ ይዣለሁ። መጨረሻ ላይ አቃተኝ እንጂ ጉተማና ብሩ ራሱ እየሰሩት ያለው ሰላሌት አባቱ ቲክቶከሮቻችን እንዴት አባቱ በጣም ነው የምትችሉት እውነት እኔ ቃል የለኝም። ካሜራማናቸው ያበደ ነው። ተደጋጋሚ ቪዲዮዎች ላይ ጉተማና ብሩ ካሜራማናቸው እና የእናንተ አክቲንግ በጣም እንደተለፋበት ሲለፋባቸው ምናምን በቃ ቁጭ ያለ ነው። ቪዲዮ ሲለፋበት እንደዚህ ያስታውቃል ራሱ ከመር በጣም ያስታውቃል። በቃ እኔ ብቻ በቃ እኔ ቃል የለኝም እውነት በጣም ደስ የሚል ፊልም ቃለኔ ሙሉ ፊልም ነው ያየሁት። ሙሉ ዘፈኑን ነው ያየሁት። በዚህ በሁለት በሶስት ደቂቃ ሙሉ ዘፈኑን አየን። ሙሉ ታሪክ በቃ ሙሉ ፊልም ላይ እንደሚገልጽ አየን። በቃ ፍቅራቸውንም ማሳየን ሀዘኑንም ማሳየን በጣም ነው የምትችሉት። የተሻለ ቪዲዮ ነው የሚጠበቀው ከእናንተ በጣም የተሻለ ቪዲዮ በጣም አንተ አልቻልኩም ታውቃለህ። እግዚአብሔር ይዤዋለሁ እኮ በጣም እግዚአብሔር በጣም ይዤዋለሁ። እኔ እኮ መጨረሻ ላይ አልቀሻለሁ። በቃ ይዤው ነው የቆየሁት እግዚአብሔር እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ዘና ፈታ የሚያደርጉ ቪዲዮዎችን ቁም ነገር ያላቸውን ቪዲዮዎችን ይዘን እስከምንገናኝ ባይ ቻው።